ዳዊት እንግዲህ ወይዘሮ ባዩሽ ማለት ነው የቀጠረችው አብሯት የሚሰራው ባልደረባዋ ጋርዷ ነበር ማለት ነው። እሱም ደግሞ አብራ እያወራች ነበር ማለት ነው። እሱ ምን አላት መሰላችሁ? ከወይዘሮ ሜላት ማለት ምን አይነት ሴት ናት ብሎ ሲጠይቃት፣ እንዴ አንተ ከመልኳና ከእንትኗ ምን አለ ቀይ ናት ትለዋለች ማለት ነው። ምን ማለት ነው? ቆይ ልታገባት ነው እንዴ ብችል ደስ ባላይ ባገባዋ ብሎ መልስ ይሰጣታል። አንተ ማንን እያወራ እንደሆነ ታውቃለህ ትለዋለች ማለት ነው። እንዴ ባዩሽን ነው? ምን ነው ተናደርሽ ይላታል ማለት ነው። አድበስ ስራህን ስራ፣ የሰጠሁህን የከፈልኩህ እኮ ልትሰራ እንጂ ዘው ልትል አይደለም ብላ ትቆጣዋለች ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። ዛሬ ጀላችሁ የመጣሁት ነው ላይቶችን ነው። ሀኒች እንግዲህ አሲር ጋር ተገናኝታል። አሲር ሁሉን ነገር ነግረው ነበር ማለት ነው። እባክህን ላውራ ፈልጋለሁ ላገኝህ ብለው ነበረ። እሷም ከተገናኙ በኋላ ምንድን ነው ያደረገው ማለት ነው? ስለ ተምቹ ነበረ በመጀመሪያም የነገረችው ማለት ነው። ከዛም ደግሞ ከኢዛ ጋር እኮ ተጣላው ስትለው ምን አገባኝ፣ ያገባኛል ወይ የራስሽ ጉዳይ፣ እኔ ይመለከተኛል ወይ ሰላንቺ ህይወት ብሎ መልስ ሰጥቷታል ማለት ነው። በእርግጥ ደግ አደረጋት ማለት ነው። ሀና ትንሽ ቀበጥ ስለነበረች ከኢዛ ጋር በነበረችበት ሰዓት ላይ ቀበጡና ነበር ማለት ነው። አሲራውን ላይ ግን ምንድን ነው የሰጣት መልስ? ምን አገባኝ እኔ የራስሽ ጉዳይ፣ አንቺ ማለት እኮ በጣም ተቀይረሻል፣ ወይስ ይሄን የጠራሽኝም አቀፈይ ሳሜ ብለሽ ልትይ ነው ወይ እያለ ተቆጥቷታል ማለት ነው። አሲሮ እንግዲህ በሀኒቾ ላይ በጣም እንደሚወዳትና እንደሚያፈቅራት ነግሯት ነበረ። እሷ ግን በፍጹም ልትቀበለው አልቻለችም ማለት ነው። አሁን ግን ከኢዛ ጋር እንደተጣላይ ስነግረው የራስሽ ጉዳይ ብሏት ነው የሄደው ማለት ነው። አሲር ማወቅ የሚፈልገው ጓደኛዬንም ደግሞ እዚህ ውስጥ ያንቺ እጅ እንዲኖርበት አልፈልግም፣ ጓደኛዬን ራሴ እፈልገዋለሁ ገባሁበት ገብቼ እንጂ በፍጹም አንቺ እኔ ጋር ሆነሽ እንድትሰሪ አልፈልግም ብሎ ሀናንም ተቆጥቷታል ማለት ነው። ሀንዬ እንግዲህ አሁን ላይ ከይዛ ጋር ስለተጣላይ አሲርን ይቅር በለኝ ማሬ ለማለት ምንም የቀራት የለም ማለት ነው። ሊያናግራት አልቻለም። ድንብላለም ደግሞ የት እንደምትሄድ የት እንደምትውል ምግቡን ለማን ወስዳ እንደምትሰጠው እንትና ጠይቋት ነበር። ምላሴ ከዚህም በፊት ደርሶባታል ማለት ነው። ዛሬ ላይ ደግሞ ልትወጣ ስትል አሁንም እጅ ከፍንጅ ይዛታል ማለት ነው። እባክሽን ንገሪ፣ ለማን ነው የምትወስጂው? ለማን ነውስ እንዲህ እያደረግሽ ያለሽው ብሏት ነበር ማለት ነው። እሷም ደግሞ አልነግርህም፣ በፍጹም ልነግርህ አልችልም፣ የራስ ጉዳይ እያለችው ነበር ማለት ነው። አንገቷን ያነቃት እንግዲህ የት እንደምትሄድ የት እንደምትይ ደግሞ ደርሼበታለሁኝ። አንቺ ያለሽ ነገር ከተምቹ ጋር ከእርግብ ፍቅረኛ ጋር ምን አይነት ነገር ነው ያለሽ? ቆይ ከሱ ጋር ምንድን ነው የምትወልችው? ምን እየሰራሽ ነው ብሎ ተቆጥቷታል ማለት ነው። እሷም ደግሞ በፍጹም ልነግርህ አልችልም፣ እንደዚህማ አድርገኝ ራሱ አልነግርህም እያለች በጣም ተናዳና ተበሳይታ ነበር ማለት ነው። ለሀኒ እንግዲህ ሀኒ ከዚህ በፊት ምላሴም ስለነገራት ቀስ አድርጎ ትጠይቃታለች ማለት ነው። እባክሽን ንገሪኝ እያለች ቀስ አርጋ ስትጠይቃት ምክንያቱም ተምቹ አለ ብላ ትነግራለች። ግን ያለበትን ቦታ ተምቹ ለማንም ሰው እንዳትናገሪ ስላለኝ ለማንም አልናገርም ትላታለች ማለት ነው ለሀና። ሀናም ደግሞ ላሲርን እባክህን ላገኝህ እፈልጋለሁ ማውራት አለብን ትለውና እያወሩ እንግዲህ ያለ የነገረችው ስለ ተምቹም ነግረዋለች፣ ስለ ራሷም ነግረዋለች ማለት ነው። የባዩሽም ጋርድ ደግሞ ግደልልኝ ሜላትን ተከታተላት በቃሉን ደግሞ አስወግድልኝ ብላ ነበር የላከችው። እሱ ግን ተመልሶ መጥቶ ቆይ ሜላት ማለት ምን አይነት ሴት ናት? ስታያት ምን ትመስላለች እንዴ? ምን ማለት ነው? ምን አይነት ናት? ምን ትመስላለች ብላ የምትጠይቀኝ ትልና ትቆጣዋለች ማለት ነው። እሷም ደግሞ መልካም ሴት ነበረች አይደል እንዴ ይላታል ማለት ነው። አይ እንደዛ ሳይሆን እኔ እንደዛ ንገረኝ ሳይሆን ያልኩ ተከታትለህ አንድ ነገር ሳትቀድመኝ መቅደም አለብኝ ትለዋለች ማለት ነው። ባዩሽ እንግዲህ በዚህ ሰዓት ላይ በጣም ከባድ ችግር ውስጥ ስለነበረች ቶሎ ብሎ ልጁም ደግሞ ይሄንን ማድረግ አልችልም፣ በጣም ክፉ ሴት ናት ምናምን እያለ ስትለው
ይሄንን ላደርግልሽ አልችልም፣ በፍጹም አላደርገውም ይላታል ማለት ነው። እንዴ ምን ማለት ነው? ማድረግማ አለብህ፣ ምን ለማለት ፈልገህ ነው ትለዋለች ማለት ነው። የላከችው ጋርድም ደግሞ እሱ ምክንያቱም ከዚህ በፊት 300,000 ብር እሰጥሃለሁ ስላለው በቃሉ የበቃሉን ስራ ለመፈጸም ፈልጓል። እሷ ደግሞ ይሄን አላደርግም ካልክ እንደ ኮምፒውተር ሚስጥሬን ሁሉ ነግሬህ እንደዚህማ ካደረግ እመነኝ እኔ እገልሃለሁ ትለዋለች ማለት ነው። አረ ነው እንዴ? እንደዛ ከሆነ ደግሞ እኔ ራሴ ምን እንደማደርግሽ አውቃለሁ። ቀድሜ ሳቀድሚኝ እኔ ራሴ እኔ ራሴ እሷን ሳትደፋት እኔ ራሴ እደፋሃለሁ ትለዋለች ባዩሽ ማለት ነው። እሱ ራሱ ምን እንደማደርግሽ እኔ እኮ አብሬሽ ነው የምሰራው፣ ምን ለማለት ፈልገሽ ነው? ግን ማንን እያናገርሽ እንደው ታውቆሻል ወይዘሮ ባዩሽ ይላታል ማለት ነው። እሷም ደግሞ በደንብ ነው የማውቀው፣ ምን እያልከኝ ነው? ስለዚህ ትታው ትሄዳለች ማለት ነው። እሷ ከዚህ በኋላ ምን እንደማደርግሽ ታያለሽ፣ ቀድሜ ነው የምደፋሽ፣ ቀድሜ ልደፋሽ እንደሆነ አንቺ በምን ታውቂያለሽ ወይዘሮ ባዩሽ እያለ ብቻውን ማውራት ይጀምራል ማለት ነው። እንግዲህ ተምቹም ያለበት ከጎዳና ወጥቶ ከጓደኞቹ ጋር ከድሮ ጓደኞቹ ጋር ተገናኝቶ እየጨፈሩ ምናምን እዛው ነው ያለው። ለድንብላልም ስላስጠነቀቃት መናገር ለማንም ሰው አልፈለገችም ማለት ነው። ተምቹ እንግዲህ ያለበትን ለእሷም ብትነግረውም ሀኒቾ ማለት ነው። በዚህ ሰዓት ላይ ግን ተምቹ አበዛኸው፣ አሴር እየፈለገው ነው ያለው ማለት ነው። አሴር አሁንም ቢሆን አልተውም እንትኑ መጠጥኑ ማለት ነው። እሱ ሀናን ሙልጭ አድርጎ ሰደባት ማለት ነው። ሀናን በእርግጥ ደግ አደረገሽ ማለት ነው። ይበልሽ፣ ፍቅርሽን ካጣጣምሽ በኋላ ከእንትና ከኢዛ ጋር ከጨረስሽ በኋላ እንደገና የአሴር ልብ ከሰባበርሽ በኋላ መምጣት ማለት ወደ አሴር ልብ መግባት ማለት በጣም ከባድ ነው እና እሱም ተናዶ ስለነበረ ልክ ልኳን ነግሯታል ማለት ነው። በዚህ ሰዓት ላይ ምላሴም አንገቷን አንቆ የያዛትን እንትናን ደግ አደረጋት ማለት ነው። ብትነግረው ኑሮ ይሄ ሁሉ አይፈጠርም ነበር ማለት ነው። ሁሉም ነገር በየጊዜው እየሄደ ነው ማለት ነው። ሜላትም እንግዲህ ብር ለሜሮን እንደሰጠቻት አይተናል ማለት ነው። እሱም ደግሞ ከእኔ ጋር መስራት ትችያለሽ ብላ ከዚህ በፊት ስለጠየቀቻት እሷም ተስማምታ እሺ ብላ ስልኳን ተቀብላ ነበርና እንደዛ ያደረገችው ብትሆንም ከዚህ በኋላ ምን እንዳደረገች እሷ እያወቀች ትገኛለች ማለት ነው። በቅርቡ ደግሞ እያንዳንዱ ነገር እንትን ትላለች ብዬ አስባለሁኝ። ሜሉዬ በነገራችን ላይ አንዳንዴ እንትን ብትልም ማለት ነው የዋህነት ያጠቃታል ብዬ አስባለሁኝ። አሁን ግን ቆፍጠን ብላለች ብዬ ሳትቀድማት ብቻ እንዳትቀደም ብዬ እያሰብኩ ነው ማለት ነው። ባዩሽ እንደሆነች አትታመንም፣ ታውቃላችሁ። ምንም ነገር ሊያስቆማት አይችልም። ነገሮች ላይ ቶሎ ነው ጓ የምትለውና በፍጥነት የሆነ ነገር ታደርጋለች ብዬ አስባለሁ ማለት ነው። በቅርቡ ግን እያንዳንዱ ነገር እንትን ስለማይል ቀደም ብላ ማድረጓ አይቀርም ማለት ነው። እሷም ደግሞ አሁን ከአብሯት ከሚሰራው ልጅ ጋር በጣም ጦርነት ውስጥ ገብታለች። እየተጨቃጨቁ እየተጣሉ ይገኛሉ ማለት ነው። እሱም አልለቅሽም እያለ ነበር ማለት ነው በዚህ ሰዓት ላይ። ከዛ ምን አይነት ጓደኛ ነው የሚታመነው? በጣም መጥፎ ጓደኛም ፈጣሪ ያርቅልን ነው የምለው ማለት ነው። ድንብላል አሁን እውነቱን ብትናገሪ አሪፍ ነበር። ላንቺ ራሱ በጣም ጦርነት ውስጥ እየገባሽ ነው ማለት ነው። ምክንያቱም ከዚህ በፊት ብዙ ሚስጥሮችን ታውቂያለሽ። በጣም ብዙ ነገርን ስለምታውቂ ድንቡሽዬ ከዚህ በፊት ባዩሽና እርግብ ምን እንደሚያዶልቱ በደንብ ታውቂ ነበር። ግን ያንን አሁን አንቺ አልተናገርሽም፣ ትተሻል ማለት ነው። እሱም በዚህ የተነሳ ግራ ስለገባው እና የሆነ ሰዓት ላይ ግን ደረሱበት። የማይደረስ ነገር የለም። ይሄንንም ደግሞ አሁን ደርሶባታል። ስለዚህ እውነቱን ብትናገር ብዬ እመርጥላታለሁ። እሷ ግን ያው ሰው ቤትም ሆነሽ ግን እንደዚህ ማደረግሽ በጣም እንትን ነው፣ ከባድ ነው ማለት ነው። ፈጣሪ ጠብቅሽ። ሀንዬ ሁለት ልብ ሆና ነበር ብያቸዋለሁኝ። አሁን ላይ ሀንቾ በጣም ግራ ገብቷታል የአሲር ነገር። አሲር ደግሞ እንደማይቀበላትም በፊቱኑ ነግሬያቸዋለሁ። ምክንያቱም እሷ አሁንም እየቀለደችበት ይሁን አላውቅም፣ ብቻ ግን ግራ ተጋብታለች ማለት ነው። ሜሉ እንግዲህ ሜሮንን አሳምና እሷም ደግሞ ከሰለባዩሽ ምን እንደምትዶልትላት ምን እንደምታደርግ ልትነግራት ቃል በገባችው መሰረት እንግዲህ ለእሷም ብር ሰታታለች። ያው ብር ጉቦ መሆኑ ነው ማለት ነው አብራት እንድትሰራ ያደረገችው። አሁን ላይ ሜሉ
ቆፍጠን ብላ ተነስታለች። ምን እየተደረገባት እንደሆነ እሷ ደርሳብኛለች፣ አንቺ እንደላክሽኝ አውቃለች ሜላት፣ ሁሉን ነገር ደርሳብኛለች ብሏታል ማለት ነው። ባዩሽም ደግሞ በፍጹም እሷን ማወቅ የለባትም፣ እኔ እኮ ራቅ ብለት ተከታተላት አልኩህ እንጂ ቀርበት ተከታተል አላልኩህም። ቆይ ምን ለማለት እየሞከርክ ነው? ምን ለማድረግ እየሞከርክ ነው? አንተ ልጅ ካልተጠነቀቃት እመነኝ፣ እኔ እሷን ሳይሆን የምገለው አስቀድሜ አንተኑ ነው የምገልህ ስላለችው እሱም ደግሞ እየፎከረ ይገኛል ማለት ነው። ባዩሽ ግን አንዳንድ ነገሮች ላይ ተስፋ ብታደርጊ ጥሩ ነበረ። ያው ምን ይደረጋል ማለት ነው። ድንብላልም ወጥመድ ውስጥ ሀንቾም ደግሞ አሲር እንግዲህ ሊሰርባት የቻለው በነገራችን ላይ ማንም ሰው የማያደርገው እና ያደረገላት አሲር ከጎና ሆኖ ሰው በሌላት ጊዜ አብሯት ሆኖ አይዞሽ ሀኒ አለሁሽ እያለ ከማንም እንትን እንኳ ሲሏት እነ ሜላት በዛ ሰዓት ላይ አብሯት የነበረው አሲሮ ነበር ማለት ነው። አሁን ግን እሷ ከአሲር ጋር ጭራሽ ሆነ ምንም ትታሽናል ብሎ ልክ ልኳን ነግሯት ነው የሄደው ማለት ነው። አብረውም ደግሞ መቀጠል እንደማይችሉ አይተናል ማለት ነው። አሁን ሀና እንደገና ፍቅሩ አገረሽባት መሰል። የአሲር ፍቅር ወደ አሲር እየመጣች ትገኛለች። በቅርብ ቀን እውነት አሁንም ደግሞ ይወጣል ማለት ነው። ግን የተምቹን መገኘት ስንነግረው በጣም ነው ደስ ያለው። ይህን ያህል ይወደዋል እንዴ ተምቹን አሲር ማለት ነው። ምን ያህል ቢፋቀሩ ነው? ምን ያህል ፍቅራቸው። ሜላት እንትናን ትፈልገዋለች ታውቃላችሁ። እስካሁን ድረስ አላገኘችውም። ከዚህ በፊት ፈልገው ነበር ፖርሳውን ስለሰጣት እንዴት እንደወሰደባት እርግብ የት እንዳለ ልጠይቀው፣ የእርግብ ፍቅረኛ መሆኑን እዚሁ እንደነበረ ልጠይቀው ነበር። እስካሁን ግን እሱም አሁንም እንዲያገኙት አይፈልግም ማለት ነው። ተምቹ ከእንትና ጋር መገናኘት አይፈልግም ከነ ሜላት ጋር። ቪዲዮ ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማለት ነው። ወዳችኋለሁ። ባይ